ሰላም እንዴት ናችሁ ተማሪዎች? ዛሬ የተገናኘነው እንግዲህ በ2017 ማትሪክ ልትፈተኑ ኦልሞስት ከአንድ ሳምንት ያነሰ ጊዜ ነው የቀራችሁ እና በአጭር ጊዜ ውስጥ የቅርብ ጊዜ ከሆነው ኤግዛም ቡካችን ከ2014 እስከ 16 ካለው ኤግዛም ቡካችን ከወጡ ጥያቄዎች መካከል እኔ ምን ያክል ከበር አድርጌያለሁ፣ ምን ያክል ጨርሻለሁ ብላችሁ ራሳችሁ እንድትጠይቁ በሚል እና እዚህ ቦታ ላይ በየአመቱ በየቻፕተሩ ኮመን የሆኑ የማይቀሩ ጥያቄዎችና ቦታዎችን ለመናገር ነው እንጂ መልሶችን ለመስራት አይደለም። ኦልሬዲ በዚህ ጊዜ ውስጥ እነዚህን ሁሉ ጥያቄዎች መልስ መስራት በጣም ከባድ ስለሆነ ዋና ዋና የሚባሉ ጥያቄዎችን እየነገርኳችሁ እሄዳለሁ። ይህ የምታዩት ኤግዛም ቡክ እንግዲህ ከ2014 ጀምሮ የ3 ዓመት ጥያቄዎችን ያካተተ ነው። በየቻፕተሩ ኦልድ ካሪክለም ላይም ኒው ካሪክለም ላይም ያሉትን ያካተተ ነው። የመጀመሪያው ያው ይህ 11ኛ ክፍል ዩኒት 1 ኦልድ ካሪክለም ነው። እሱን እናልፈዋለን። ከዩኒት 2 እንጀምራለን። ከዩኒት 2 ስንጀምር እንግዲህ ስለ ፔሪዮዲክ ክላሲፊኬሽን ኦፍ ኢለመንት ነው የሚያወራው ቶፒክ። ይህ ቶፒክ 9ኛ ክፍል ላይ ካለው ጋር ተመሳሳይነት ያለው ቶፒክ ነው። አዲሱ ካሪክለም በሉት ኒው ካሪክለም በሉት ቶፒኩ ተመሳሳይ ነው። ፔሪዮዲክ ክላሲፊኬሽን ኦፍ ኢለመንት የሚለው ምንም አዲስ ነገር የለውም። ኦልድ አነበባችሁ አዲስ አነበባችሁ ተመሳሳይ ስለሆነ ማለት ነው እና በዚህ ዓመትም ኮመን ስለሆነ የሚወጣ እያየን እናልፋለን። አሁን ይችን ሀሳብ እንድታነሱ ይፈልጋለሁ። ገና ከመጀመሪያው ጥያቄ ኤሌክትሮን ፕሮባቢሊቲ ዲስትሪቢዩሽን የሚባል ሀሳብ አለ። ኤሌክትሮኖች ዲስትሪቢዩት ያደርጋሉ። እንግዲህ ብዙ ቴዎሪዎች አሉ ስለ አቶሚክ ቴዎሪ የተነሱ። ከነሱ መካከል አንደኛው በጣም እያጎላልን የመጣው የትኛው ቴዎሪ ነው? የኤሌክትሮኖች መገኛ ሎኬሽን እና ፕሮባቢሊቲ ዲስትሪቢዩሽናቸው ነው። ከዚህ መካከል የአንስበርግ አንሰርተኒቲ ቴዎሪ የሚባል አለ። ይህ አንሰርተኒቲ ቴዎሪ የሚባለው ምንድን ነው? የኤሌክትሮንን ትክክለኛ የሆነ ሎኬሽናቸውን ትክክለኛ የሆነ ቦታቸውን ማወቅ አይቻልም የሚለው ቲዎሪ አለ። በየአመቱ የሚደጋገም ቲዎሪ ነው እና ኤሌክትሮን ፕሮባቢሊቲ ዲስትሪቢዩሽን ፎከስ ይፈልጋል። ሌላኛው ቫላንስ ኤሌክትሮን ኮንፊግሬሽን እንዴት ማወቅ እንችላለን? ይሄ ኳንተም ፕሪንሲፓል ነምበር 1s2 2s2 2p6 3s2 3p6 እያለን በምንሄድበት ጊዜ እንዴት እንቆጥራለን? ኤሌክትሮን ኮንፊግሬሽን እንዴት ነው የምንጽፈው? ቫላንስ ኤሌክትሮንስ በምን መልኩ እናውቃለን? ፔሪዮዲክ ነምበር እና ቫላንስ ኤሌክትሮን እንዴት ነው የሚታወቀው የሚለውን በደንብ ፎከስ አድርጉ። ፔሪዮዲክ ቴብል እና ቫላንስ ኤሌክትሮን እንዴት ማወቅ እንችላለን? ይህን ካልን ዲስከቨሪ ኦፍ አቶሚክ ፓርቲክል አቶሚክ ፓርቲክሎች ዲስከቨር ለማድረግ ብዙ ሂደት ተጉዘናል። መቼም እንደምታውቁት ኤሌክትሮን እንዴት ተገኘ? ኤሌክትሮን ማን አገኘው? ኤሌክትሮን እንዴት ሊገኝ ቻለ? ኤሌክትሮን ቻርጅ እነ ጆጆ ቶምሰን ምንድን ነው ያደረጉት? እነ ሮበርት ሚልካን ምን ሰሩ? እያንዳንዷን ነገር መረዳት። ከዛ ደግሞ እነ ጄምስ ቻድዊክ እንዴት ነው ኒውትሮን የተገኘው? እንዴት ነው ፕሮቶን የተገኘው? የሚሉትን ኮንሴፕቶች በደንብ ተረዱ። ዲስከቨሪ ኦፍ አቶሚክ ፓርቲክል ሌላኛ ሀሳብ ነው ማለት ነው። ከዛ ፎቶን ነው። ፎቶን ወይም ደግሞ ቶታሊ ከኤሌክትሮማግኔቲክ ራዲዬሽን ጋር የተያዙ ሀሳቦችን በደንብ ትኩረት አድርጉባቸው። ፎርሙላዎችም አሉ፣ እዚህ ጋር ተያይዘው የሚነሱ ፎርሙላዎችም አሉ። ከፎቶን ጋር ተያይዘው የሚነሱ ሀሳቦች፣ ስፔክትራ ኦፍ አተም የሚነሱ ሀሳቦች አሉ። እነሱ ላይስ ምን ያክል እውቀት አለ የሚለውን ነገር በደንብ አስተውሉ። እንዲሁም ደግሞ በየአመቱ የሚደጋገሙ እነዚህ የኳንተም ነምበር እንዴት ነው የምናስቀምጠው? ትክክለኛ የሆነ የትኛው ነው? ሼፕ ኦፍ ኳንተም ነምበር ስናስቀምጥ ብዙ አይነት አቀማመጥ ነው ያለ አይደለ? ኦልሞስት ወደ 4 አይነቶች አሉ። ከአራቱ ምንድን ናቸው? ኤል የምንለው አለ፣ ኤምኤል የምንለው አለ፣ ኤምኤስ አለ። አይ ቲንክ ያ እነዚህ በምን ይለያያሉ? ምን ይይዛሉ? ትክክለኛ የሆነው ኤሌክትሮን ኮንፊግሬሽን ምን ይመስላል የሚለውን መመልከት ይሄ አስፈላጊ ነው።
ኤሌክትሮማግኔቲክ ራዲዬሽን ጋር የተያዙ ሀሳቦችም ወሳኝነት አላቸው ማለት ነው። ወሳኝነት አላቸው። ቅድም የነገርኳችሁ ኤሌክትሮን ኮንፊግሬሽን ፕሪንሲፕል ሲነሳ አብሮ የሚነሱ ሀሳቦች አሉ። የአውፉባው ፕሪንሲፕል፣ ፓውሊ ኤክስክሉዥን ፕሪንሲፕል አለ። ከዛ ደግሞ አቶሚክ ቲዮሪ አለ። አቶሚክ ቲዮሪ ስፔሻሊ 9ኛ ክፍል ነው በደንብ ያሉት እነዚህ አቶሚክ ቲዮሪዎች። የዳልተን አቶሚክ ቲዮሪ፣ የነ አሪስቶትል፣ የነ ዲሞክራተስ እና የሞደርን አቶሚክ ቲዮሪ ሀሳቦች፣ ጽንሰ ሀሳቦች ምንድን ናቸው የሚለውን ተረዱ። እዚህ ጋር ሁለቱ ጥያቄዎች በስህተት ወደዚህ ቻፕተር ተጨምረው ነው እንጂ ሌላ ቻፕተር ላይ ያሉ ቶፒኮች ናቸው። ዜን ቦንዲንግ ነው፣ ኬሚካል ቦንዲንግ። ኬሚካል ቦንዲንግ ሲነሳ ሶስቱ ቦንዶች አሉ መቼም በዋናነት አዮኒክ፣ ኮቫለንት እና ሜታሊክ ቦንድ አሉ። ካራክተራቸው ምንድን ነው? ፕሮፐርቲያቸው ምንድን ነው? የኮቫለንት የአዮኒክ የሚለውን ሶስቱን ቦንዶች በደንብ መረዳት። ኮቫለንት ሞለኪውል የሆነው አዮኒክ የሆነው ምናምን፣ ይሄ ሲምፕል ጥያቄ ነው። ከዛ የኬሚካል ቦንዲንግ ቲዎሪዎች አሉ አይደለ? ሁለት የኬሚካል ቦንዲንግ ቲዎሪዎች አሉ። እነሱ እነማን ናቸው? ቫላንስ ቦንድ ቲዎሪ እና ሞሌኩላር ኦርቢታል ቲዎሪ ናቸው። እነዚህ ሁለቱ ናቸው። ቫላንሻል ኤሌክትሮን ዲፕሌሽን ቲዎሪ ወይም ደግሞ ቪኤስኢፒአርቲ የሚባለው ቲዎሪ ኬሚካል ቦንዲንጎችን እንዴት ቅርጻቸውን እናስቀምጥ ከሚል ሀሳብ ጋር ተያይዞ የተነሳ ነው እንጂ የኬሚካል ቦንዲንግ ቲዎሪ አይደለም። ኬሚካል ቦንዲንግ ቲዎሪ ሲነሳ ቫላንስ ቦንድ ቲዎሪ እና ሞሌኩላር ኦርቢታል ቲዎሪ ናቸው አብሮ የሚነሱት። አብሮ ሃይብሪዳይዜሽን አሉ። ሃይብሪዳይዜሽን አሁን አንድ ተማሪ ቢያንስ መረዳት ቢያቅተው እንኳን ኮንሴፕቱን ሸምድዶ ገብቶ እኮ ሊሰራ የሚችለው ጥያቄ ነው። ኮመን የሚባሉትን ኤግዛምፕሎች ምናምን ሸምድዶ ገብቶ እኮ ሊሰራ የሚችለው ጥያቄ ነው። ለነ ኤስፒ2 ኤግዛምፕል ማን ነው? ለነ ኤስፒ3ዲ ኤግዛምፕል የሚሆነው ማን ነው ብሎ ኮመን ኤግዛምፕሎችን እንኳን ይዞ መስራት የሚችል ነው። ሜቢ ኮንሴፕቱን መያዝ ቢያቅታችሁ ራሱ ማለት ነው። እና ሃይብሪዳይዜሽን በየአመቱ አንዳንድ ጥያቄ አይቀርበትም። ሃይብሪዳይዜሽን ቢቀር እንኳን ከባላንስ ቦንዲንግ ቲዎሪ ኮንሴፕት ወይም ደግሞ ከሞሌኩላር ኦርቢታል ቲዎሪ ኮንሴፕት እንደማታመልጡ ማወቅ መቻል አለባችሁ። ዜን ሉዊስ ስትራክቸር ብዙ ጊዜ ኮመን አይደለም። ግን አንድ ተማሪ ሉዊስ ስትራክቸርን ቢያውቅ በኮቫለንት ሞሌኪውል ስር ያሉ ኮንሴፕቶች አሉ አይደለ? ፖላር እና ነንፖላር የሚሉ ፖላር ቬስ ነንፖላር የሚሉ ኮንሴፕቶች አሉ። እነሱ ምን ያክል ተረድቻለሁ ምን ያክል አውቃለሁ የሚለውን ያውቅበታል። ከዛ ፎርሶች ደግሞ ኢንተርሞሌኩላር ፎርሶችን ፎርሶችን በሁለት ክፍሎች ብንከፍል ኢንትራ እና ኢንተር ብለን መክፈል እንችላለን። ኢንተር የምንላቸው ጠንካራ ኢንትራ የምንላቸው ጠንካራ የሆነ አትራክሽን ያለባቸው ናቸው። ኢንተር የምንላቸው ደግሞ እንደ ለንደን ዲፕሬሽን ፎርስ እነ ዳይፖል ሙቭመንት የሚካተቱበት ነው። እና ይሄ ቫላንስ ሼል ኤሌክትሮን ሪፕሌሲቭ ቲዮሪ የሚባለው ቪኤስኢፒአር መሰለኝ እንትኑ እነዚህ ስትራክቸሮቹን መያዝ የእነዚህን ስትራክቸር መያዝ ከነ ኤግዛምፕሎቹ ከነ ዲግሪዎቹ በአንድ ቴብል በአንድ ሰንጠረዥ በየጊዜው መላማ። ለምሳሌ እኔ ምንድን ነበር ማድረግ የነበረው በተለይ ኤግዛም ሞር በተቃረበ ቁጥር ኤክስ2 ምናምን ብዬ አስቀምጥና ከዛ ቦንድ አንግል እንደዚህ እኛ ለምሳሌ ያዘጋጀነው ኖት ላይ በግልጽ አስቀምጠናል። ይሄን እያንዳንዱ ኤግዛምፕል እያስቀመጡ መያዝ ማለት ነው። ሴንትራል አተሙ ላይ ሎን ፔሩ ቦንዲንግ ፔሩ ስትራክቸሩ ምን ይባላል ስሙ ሊነር ቴትራሄድራል ወዘተ እያሉ በደንብ መያዝ ያስፈልጋል ማለት ነው። እነዚህን ቶፒኮች ፕሊስ አደራ መያዝ መቻል አለባችሁ። ከዛ ክሪስታል የሚል ቶፒክ አለ አይደለ? ክሪስታል ማለት ሶሊድ ፎርሜሽን ነው። እንዴት ክሪስታል ሞለኪላር ክሪስታል ይፈጠራል? የሞለኪላር ክሪስታል ኤግዛምፕሎች እነማን ናቸው? ክላሲፊኬሽን ኦፍ ሞለኪላር ክሪስታል የሚባሉ ሀሳቦችን ተረዱ ፕሊዝ። ሌላ ሁሉ ሲምፕል ነው። ይህን ከተረዳችሁ ሲምፕል ነው።
ቅድም ያልኳቸው ሞለኪላር ኦርቢታል ቲዮሪ እና ሃይብሪዳይዜሽንን አሁን በቀራችሁ ሰዓት ከአሁን በፊት ካልገባችሁ በአጭር ሰዓት በጣም እንትን በለው አላላችሁም፣ ግን ዋና የሚባለውን ኮንሴፕት ያዙና እንዲሁ ለእያንዳንዱ ኮመን ለሆኑት ኤግዛምፕሎችን እንኳ ይዛችሁ ብትገቡ ትሰራላችሁ ነው እንጂ ፕራክቲስ የሚፈልግ ነገር ነው። ይሄ ፕራክቲስ ይፈልጋል፣ ምንም ላልጀመራችሁ ተማሪዎች ማለት ነው። ወይም ደግሞ ከአሁን ቀደም ችላ ብላችሁ ለቆያችሁ ተማሪዎች በአንዴ ባይሆንም ግን የተወሰነ ኮንሴፕት ብትይዙ መስራት ትችላላችሁ። ሌላኛው ኬሚካል ሪያክሽን ነው። ኬሚካል ሪያክሽን የሚለው ቶፒክ ላይ ኬሚካል ኢኩዌዥን የሚል ቶፒክ አለ እና ሙሉ ሀሳቡ ሪያክሽን ሬት ነው። ይሄ ዋናው ጽንሰ ሀሳቡ የዚህ ቻፕተር ሪያክሽን ሬት ነው። የሆነ ሪያክሽን አለ። ያ ሪያክሽን ሬቱ ፍጥነቱ ምን ያክል ነው፣ በምን መልኩ ይሰራል፣ ፎርሙላ አለው። እሱም ፎርሙላ በደንብ መረዳት። ሪያክሽን ሬት ላይ የሬት ጥያቄ ምን ጊዜም ቢሆን አይቀርም፣ ኮመን ነው። የሬት ጥያቄ ምን ጊዜም ቢሆን ኮመን ነው። ከዛ ደግሞ የኬሚካል ሪያክሽን ሬትን አፌክት የሚያደርጉ ፋክተሮች እነማን ናቸው፣ የሚያደርጉ እነማን ናቸው፣ የማያደርጉት እነማን ናቸው የሚለውን በደንብ አሁንም ተረዱት። ከዛ እንትን አለ ኬሚካል ሪያክሽን መካኒዝም ይባላል አይደለ? ስቴፖች አሉ። ፈርስት፣ ሰከንድ፣ ሰርድ እያለ እያለ መጨረሻ ላይ ከዛ ሬት ዲተርማይኒንግ ስቴፕ በየጊዜው አይቀርም። ሬት ዲተርማይኒንግ ስቴፕ እንዴት ማወቅ እንችላለን? ሬት ዲተርማይኒንግ ስቴፕ በየአመቱ አንዳንድ ጥያቄ አይቀርም እና እዚህ ላይም ትኩረት አድርጉ ፕሊዝ። ዩኒት 5 ከሌሎቹ በተለየ በየአመቱ ኦልሞስት አንድ አይነት የሚመስሉ ጥያቄዎች የሚደጋገሙበት ፓርት ነው። ስፔሻሊ እዚህ ቻፕተር ላይ የመጡ ጥያቄዎች ምን አይነት ጥያቄዎች ናቸው? ከሊቻትር ፕሪንሲፕል ጋር በተያያዘ የሆነ ኬሚካል ሪያክሽን ኢኩሊብረም ላይ ነው የምንለው ምን ሲሆን ነው የሚለውን ኮንሴፕት ማወቅ። ኢኩሊብረም ላይ ከሆነስ አፌክት የሚያደርጉት እነማን ናቸው? ስፔሻሊ እንደ ሊቻትር አገላለጽ ከሆነ ሪያክታንቱ ላይ እንደዚህ ስንጨምር ፕሮዳክቱ ላይ ምን ይፈጠራል፣ ፕሮዳክቱ ላይ እንደዚህ ስንጨምር ምን ይፈጠራል የሚሉ ኮንሴፕቶች አሉ። እሱ ላይ ፎከስ አድርጉ። ምን ያክል ብቁ ነኝ ብላችሁ ራሳችሁን ጠይቁ ፕሊዝ። ዜን ይችን ቶፒክ ተመልከቱልን። ዩኒት 6 ላይ ያለችው ቶፒክ አዲሱ መጽሐፍ ላይ በተመሳሳይ ነው፣ አንድ አይነት ናቸው። አዘር ኦርጋኒክ ኮምፓውንድ ይልና ፋት፣ ኢስተር፣ ካርቦክሲሊክ አሲድ ያነሳል። እነዚህን በደንብ ያነሳል። ስፔሻሊ ሶስቱን በደንብ ያነሳል እና 10ኛ ክፍል ላይ ያለው ኦርጋኒክ ኮምፓውንድ የሚለው ቶፒክ የሚያነሳቸው ሀሳቦች አሉ እና ማንን ነው የሚያነሳ? 10ኛ ክፍል ላይ ያለው ከሃይድሮ ካርበን ይጀምራል። ሃይድሮ ካርበን ማለት ካርበን ኮንቴኒንግ ኦርጋኒክ ኮምፓውንድ ማለት ነው። አልኬን፣ አልካይን እና አሮማቲክን ያነሳል። ከዛ ደግሞ ኦክሲጅን ኮንቴኒንግ ሃይድሮ ካርበን ይልና እነ ኬቶንን እና አልዲሃይድን እና አልኮልን ያነሳል ማለት ነው። እነሱን በደንብ ትረዳላችሁ። 10ኛ ክፍል ጥያቄዎችን በደንብ ይወጣሉ። እነዚህ እያንዳንዱ ላይ ፕሮፐርቲያቸውን ሉክ። ከዛ እነዚህን ከጨረሰ በኋላ 11ኛ ክፍል ላይ ደግሞ ይመጣና አዘር ሃይድሮካርበን ብሎ እነ ፋትን፣ ፋቲ አሲድን፣ እነ ኢስተርን፣ እነ ካርቦክሲሊክ አሲድን ያስቀምጣል ማለት ነው። እንዴት ነው የምትይዙት? ለእያንዳንዱ ፕሮፐርቲያቸውን መያዝ፣ ከዛ ፕሪፓሬሽናቸውን መያዝ። ፕሮፐርቲ በሁለት ይከፈላል፣ ኬሚካል እና ፊዚካል ፕሮፐርቲ ተብሎ እነሱን መያዝ። ኦልሬዲ እነሱን መያዝ እና ኖሜንክሌቸራቸው አለ። እንዴት ስም እንሰጣለን፣ ስም እንዴት ነው የምንሰጠው፣ የምንሰይም የሚለውን መረዳት መቻል ማለት ነው። እነዚህን ነገሮች ፕሊዝ ከግምት ውስጥ አስገቡ። ሉክ እንዳለ ኖሜንክሌቸር ነው፣ ፕሮፐርቲ ነው። ይሄው ኖሜንክሌቸር ነው። ኖሜንክሌቸር፣ ፕሮፐርቲ እና አብሮ የሚነሱ ሌሎች ሀሳቦች ካሉ ግን ዋኖቹ እነዚህ ናቸው። ፕሪፓሬሽን፣ ፕሮፐርቲ፣ ኖሜንክሌቸር እነሱን መያዝ ነው። 12ኛ ክፍል የኦልድ ካሪክለም ነው። ሶሉሽን የሚባል ከባድ ትምህርት ነበር
አሁን ይሄ ወደ 10ኛ ክፍል ኒው ካሪክለም መጥቷል። ግን እናንተ አሁን አልፋችሁታል። ይሄን ቻፕተር ዞሮ ዞሮ ታገኙትም አይወጣባችሁ። ሶሉሽን በተለይ ግሬድ 12 ላይ ያለው በጣም ከባድ ነበር። በጣም የሀቭን አይዲያ ምን ያክል ከባድ እንደነበር ይሄንን ቻፕተር ይይዝና ደግሞ ዩኒቱ ኦልድ ካሪክለም ላይ የነበረው ዩኒቱ በጣም እሱም ከባድ ነበር። ኦልሬዲ እናንተ አልፋችሁታል ይሄን ቻፕተር። ሌላኛው አሲድ ቤዝ ኢኩሊብሪየም የሚል ቶፒክ ነው። ምንድነው መክራችሁ ይሄንን ቻፕተር ይሄንን ቶፒክ ስታነቡ 10ኛ ክፍል ዩኒት 2 ላይ ዩኒት 2 ላይ ኢንኦርጋኒክ ኮምፓውንድ የሚል ወይም ኢንኦርጋኒክ ሞለኪውል ነው ኢንኦርጋኒክ ኤሌመንት አሮ ነው ብቻ ኢንኦርጋኒክ ኬሚስትሪ መሰለኝ የሚል ቶፒክ አለ። ኢንኦርጋኒክ ኬሚስትሪ ላይ የሚነሱ 4 ሀሳቦች አሉ። እነሱ እነማን ናቸው? ኦክሳይድ አለ። ኦክሳይድ እዚህ ላይ አታገኙትም። ሳልት አለ። ሳልትንም እዚህ ቻፕተር ላይ አታገኙትም። ሁለቱን የምታነቡ እዛ ላይ ሄዳችሁ ነው። በደንብ ጥያቄ ይወጣባቸዋል። እዛ ላይ ኦክሳይድ ምንድን ነው ታይፖቹ በደንብ ይወጣባቸዋል። ከዛ አሲድ እና ቤዝ አለ ማለት ነው። ስለ አሲድ እና ስለ ቤዝ ቤዚክ የሆነውን ኮንሴፕት እዛ ላይ ትይዙና ትመጣላችሁ። አሲድ ምንድን ነው፣ የተለያዩ ሳይንቲስቶች ስለ አሲድ ምን አሉ፣ ስለ ቤዝ ምን አሉ የሚለውን በደንብ ትይዙና በኋላ ላይ ደግሞ እዚህ መታችሁ ቤዝ ይሆን ይሄ ከፍ ያለውን ሌቭል አሲድ ቤዝ ኢኩሊብሪየም የሚለውን ትማራላችሁ ማለት ነው። እና እዚህ ቦታ ላይ 12ኛ ክፍል ሌቭል ላይ ስለ ኮመን አየን ኢፌክት እና በፈር ሶሉሽን ኮመን አየን ኢፌክት እና በፈር ሶሉሽን ኮንሴፕት ከያዛችሁ ባይዘው ኮመን አየን ኢፌክትም ሆነ በፈር ሶሉሽንም ሆነ ታይትሬሽን አሲድ ቤዝ ታይትሬሽንም ሲምፕል ነው። ኮንሴፕቱን ግን አንዴ እስከምትይዙ ድረስ ጊዜ ሊወስድባችሁ ይችላል። እና መጀመሪያ ኮንሴፕቱን ሁለት አይነት ጥያቄዎች ናቸው እዚህ ቻፕተር ላይ የምትጠየቁት። አንደኛ የኮንሴፕት ጥያቄ፣ ሁለት አይነት ጥያቄዎች አሉ። ቱ ካይንድስ ኦፍ ኩዌሽንስ። የመጀመሪያው ጥያቄ ምን አይነት ጥያቄ ነው? የኮንሴፕት ልክ እንደዚህ አይነት ጥያቄ ማለት ነው የኮንሴፕት ማለት። ሁለተኛው ጥያቄ ደግሞ የኳልኩሌሽን ጥያቄ፣ ሰርታችሁ የምታገኙት የቁጥር ጥያቄ አለ ማለት ነው። መጀመሪያ ኮንሴፕቱ ካልገባችሁ ቁጥሩ ሊገባችሁ ስለማይችል ኮንሴፕቱን ተረዱት። ኮንሴፕቱ ገብቷችሁ ቁጥሩ ራሱ ከጠፋችሁ ግማሽ ያክል ስለምትሰሩ ብዙ የሚያስጨንቅ አይሆንባችሁ። ኮንሴፕት ከገባችሁ ግን ቁጥሩ የማይገባበት ምክንያት አይኖርም እና ለኮንሴፕቱ መጀመሪያ ቅድሚያ ስጡ ፕሊዝ። ከዛ ከአሲድ ቤዝ ዴፊኔሽን ጋር ተያይዞ የሚነሱ ሀሳቦች አሉ። እነዛ አሲድ ቤዝ እነ ሉዊስ ምን አሉ፣ እነ ብሮንስትድ ምን አሉ የሚሉ ሀሳቦች አሉ። እነሱን በደንብ ትይዛላችሁ ማለት ነው። ይህ ዩኒት 3 ቀርቷል፣ አሁን ላይ የለም። ኦልድ ካሪክለም ላይ የወጣ ጥያቄ ነው እያሳያችሁ ያለ። ቴርሞ ኬሚስትሪ የሚባል ነበር፣ እሱ ቀርቷል አሁን። ኤሌክትሮ ኬሚስትሪ በጣም ወሳኝ ቶፒክ። ልክ አሁን የነገርኳችሁ ቻፕተር አለ አይደል፣ አሲድ ቤዝ ኢኩሊብሪየም የሚለው ልክ እንደሱ ሁሉ ይሄ ኤሌክትሮ ኬሚስትሪ የሚለው 10ኛ ዩኒት 3 ላይ ያለና ፕሊስ ሄዳችሁ መጀመሪያ እዛ ላይ ቤዝ ይዛችሁ ነውና ያንን ቤዝ ከያዛችሁ በኋላ ወደዚህ ተመለሱ። እዚህ ላይ ስትመለሱ የነ ፋራዳይ ፈርስት እና ሰከንድ ሎው፣ የነ ፋራዳይ ሰከንድ እና ፈርስት ሎው፣ ከዛ ሁለት አይነት ሴሎች አሉ። ኤሌክትሮላይት ሴል አለ። ምንድነው እሱ ፕሮፐርቲ ምን ይመስላል የሚል ሀሳብ አለ። ከዛ ሪዳክሽን እና ኦክሲዴሽን እንዴት ይሰላል፣ ምንድነው ምን ይመስላል የሚለው ሀሳብ መያዝ። አኖድ ላይ ምን ይከናወናል፣ ካቶድ ላይ ምን ይከናወናል። በቅድሚያ ግን ሀሳቦቹን አንደርስታንድ ማድረግ፣ ሀሳቦቹን በደንብ ለይቶ አንደርስታንድ ማድረግ ይጠበቅባቸዋል ማለት ነው። ይኸው ኤሌክትሮላይቲክ ሴል በየጊዜው አይቀርም። ፋራዳይ ሁለት ህጎች አሉ፣ ፈርስት እና ሰከንድ ሎው። እነሱን በደንብ መረዳት፣ አኖድ፣ ካቶድ፣ ሪዳክሽን፣ ኦክሲዴሽን ሀሳቡን በደንብ መረዳት አስፈላጊ ነው ማለት ነው። ሶሉሽኖች አሉ። እነዛ ሶሉሽኖች ቦልቶን ሶሉሽን ሲሆን ምንድን ነው ልዩነቱ ምናምን የሚሉ ሀሳቦች አሉ። እነሱንም በደንብ ትረዳላችሁ ማለት ነው። እና እዚህ ቦታ ላይ ምን ያክል ብቁ ነን ብላችሁ ራሳችሁን ጠይቁ።
ዩኒት 5 በጣም ብዙ አይነት ፕሮዳክቶች አሉ እንግዲህ በኬሚስትሪ ኢንዱስትሪ የሚመረቱ እና ኬሚስትሪ ኢንዱስትሪን በመጠቀም ማምረት የምንችላቸው። ይህን ቻፕተር የምታገኙት 10ኛ ክፍል ላይም አለ። 10ኛ ክፍል ሜታል ኤንድ ነን ሜታል የሚል ቶፒክ አለ። እነ ሜታሎቹ እነማን ናቸው? ነን ሜታሎቹ እንዴት ናቸው? በጣም ይቅርታ እና እነዚህ ሜታሎች እነማን ናቸው? ነን ሜታሎች እነማን ናቸው? ለምሳሌ እነ አልሙኒየም እና አይረን ይጠቀሳሉ ከሜታሎች። ከነን ሜታል ደግሞ እነ ናይትሮጅን፣ እነ ፎስፎረስ፣ እነ ሰልፈር አሉ እና እያንዳንዱ ኦር አላቸው። ከምን ይገኛሉ? ኤክስትራክሽናቸው፣ ፕሮፐርቲያቸው፣ ዩዛቸውን በደንብ ትይዛላችሁ ማለት ነው። እነሱም በደንብ ትይዛላችሁ። እንዲሁም ደግሞ እንትኖች አሉ። እነዚህ ምንድን ነው የሚባሉት? በኬሚካል ኢንዱስትሪ የሚመረቱ ፕሮዳክቶች ለምሳሌ ሲሚንቶ፣ ሴራሚክ፣ ወረቀት እንዴት ይመረታሉ? ስቴፓቸውን፣ ሌዘር፣ የሌዘር ኢንዱስትሪ ምን ይመስላል? ኬሚካል ኢንዱስትሪ የሚል ቶፒክ አለ። በሱ ስር ያሉትን ጥያቄዎች በደንብ ታያላችሁ። ከዛ ፖሊመሮች አሉ። ፖሊመር ላይ ፖሊመሮች በሁለት ይከፈላሉ። በእያንዳንዱ ካታጎሪ እነማን ናቸው ያሉት፣ እያንዳንዱ ለምን ያገለግላሉ፣ ምን አይነት ፕሮፐርቲ አላቸው የሚለውን በዚሁ ተረዱ። ከዛ ልክ እንደዚህ ደግሞ ናቹራል ፖሊመሮች ስንል ባዮሎጂ ላይ በደንብ ያላቸው እውቀት አለ፣ ስለ ካርቦሃይድሬት፣ ስለ ፕሮቲን። እሱን ነገር እዚህ ጋር አፕላይ ታደርጉታላችሁ። ሞኖሳካራይድ፣ ዳይሳካራይድ የሆነው ያልሆነው ምናምን የሚባል ብዙ ያስቸግራችሁም አንድ ኮንሴፕቱ ከገባችሁ ማለት ነው። 9ኛ ክፍል ላይ ስንመለስ 9ኛ ክፍል ዩኒቷን አሁን ብዙ አንቆይም። አቶሚክ ቲዮሪ አለ። ቅድም 11ኛ ክፍልም ስለነገርኳችሁ አቶሚክ ቲዮሪ አለ፣ አቶሚክ ሞዴል አለ። አቶሚክ ሞዴሎች ማን ምን አለ፣ የማን ሞዴል ምን ይመስላል፣ የማን ሞዴል ድክመቱ ምንድነው፣ የማን ሞዴል ጥንካሬው ምንድነው የሚለውን በደንብ መያዝ። ኤሌክትሮን ኮንፊግሬሽን ቅድም ያልኳችሁ በኳንተም ነምበር እንዴት ማስቀመጥ እንደሚቻል፣ ኢቭን ኤክሴፕሽኖች እነ ኮፐር እነ ክሮሚየም ያላቸው ኤክሴፕሽንንም መረዳት። ተርሞች አሉ አይዞቶፕ ምናምን የሚሉ እነሱን መረዳት። የዳልተን እና የሞደር የኳንተም ሜካኒካል ሞዴሎችን ልዩነት በደንብ መያዝ። የነ ቦኸር ሞዴል ምንድን ነው የሚለውን መያዝ። ሶስቱን ህጎች ሎ ኦፍ ኮንዘርቬሽን፣ ሎ ኦፍ ዴፊኒት ፕሮፖርሽን የሚሉትን ህጎች ምንድን ነው ሀሳባቸው የሚለውን በደንብ መመልከት መቻል አለባችሁ። ሎ ኦፍ ኮንዘርቬሽን ኦፍ ማስ፣ ሎ ኦፍ ኮንዘርቬሽን ኦፍ ሎ ኦፍ ዴፊኒት ፕሮፖርሽን እና ሎ ኦፍ መልቲፕል ፕሮፖርሽን በየአመቱ ጥያቄ ይወጣባቸዋል እና እነሱንም ኮንሴፕታቸውን አንደርስታንድ ማድረግ ተገቢ ነው። እናንተስ ምን ያክል ያውቃቸዋል? ቅድም እንደነገርኳቸው ስለ ፔሪድ፣ ስለ ግሩፕ ፔሪዮዲክ ቴብል ላይ ፕሮፐርቲ አለ። ፕሮፐርቲ ኦፍ ፔሪዮዲክ ቴብል በየአመቱ አሁን አንዳንድ ጥያቄ በቃ ጀነራል ፔሪዮዲክ ፕሮፐርቲ ወደ ታች ማን ይጨምራል፣ ማን ይቀንሳል፣ ወደ ቀኝ ወደ ግራ የሚለውን አዮናይዜሽን ኤነርጂ፣ አቶሚክ ራዲየስ፣ ኤሌክትሮኔጋቲቪቲ፣ ኤሌክትሮን አፊኒቲ ምንድን ናቸው፣ እንዴት ይጨምራሉ፣ እንዴት ይቀንሳሉ፣ ኤክሴፕሽን አለ ወይ፣ እነሱን አንደርስታንድ አድርጉ። በየአመቱ ጥያቄዎች አይቀሩባቸውም እዚህ ቦታዎች ላይ። ዜን ቅድም ያየነው አቶሚክ ቦንድ የሚለው ቶፒክ አለ። ቤዝ የሆነ ቤዚክ የሆነው የአቶሚክ የኬሚካል ቦንዲንግ ኮንሴፕት እሱም ተያይዞ የሚነሳ ነው። ዚህን የኬሚካል ሪያክሽን ነው። ኬሚካል ሪያክሽን ምንድን ነው፣ ኬሚካል ሪያክሽን ሬት ምንድን ነው የሚለው ቻፕተር 4 አለ። ኤንዌይስ ይሄ 11ኛ ክፍል ላይ ያለውን በደንብ ከተረዳችሁት ብዙ የሚከብዳቸው አይደለም። ታይፕ ኦፍ ሪያክሽን፣ ሲንግል ዲስፕሌስመንት፣ ዳብል ዲስፕሌስመንት፣ ኮምባይኔሽን፣ ዲኮምፖዚሽን እነዚህን በደንብ ያዟቸው፣ በየአመቱ ይደጋገማሉ። ከዛ ፎርሙላዎች አሉ፣ እዚህ ጋር ፎርሙላዎች አሉ፣ ሪሌሽንሽፖች አሉ፣ ሞልሞል ሪሌሽንሽፕ፣ ማስማስ ሪሌሽንሽፕ ምናምን የሚሉ
በቀላሉ የሚሰሩ ባላንሲንጎች አሉ። እንዴት ባላንስ ማድረግ እንችላለን ኬሚካል ኢኩዌዥንን፣ ኬሚካል ሪያክሽን የሚሉ ሀሳቦች አሉ። እነሱንም ተረዷቸው፣ በቀላሉ አንደርስታንድ ማድረግ እንችላለን። ሌላኛው ጥያቄ የሚያተኩርበት ይሄኛው ቻፕተር ነው፣ ዩኒት 5 ነው። ይህ ዩኒት 5 11ኛ ክፍል አዲስ የተማራችሁ ልጆች መጥቶላቸዋል። በኒው ካሪኩለም ተማራችሁታል ድጋሚ እና ሀሳቡ እንዴት ነው? ስለምንድን ነው የሚያወራው? ሀሳቡ ስለምንድን ነው የሚያወራ? ስቴት ኦፍ ማተር ነው። ማተርን በዋናነት በሶስት እንከፍለዋለን። ሶሊድ፣ ሊኩዊድ፣ ጋዝ ብለን እንከፍለዋለን። ሶሊድ ምንድን ነው? ጋዝ ምንድን ነው? ሊኩዊድ ምንድን ነው? ፕሮፐርቲያቸውን በደንብ መረዳት ነው። ስለነሱ ጥያቄ ይወጣል። ከዛ ቲዎሪዎች አሉ። የጋዝ ቲዎሪ እና የማተር ቲዎሪ የሚባሉ ኬኔቲክ ሞሌኪላር ቲዎሪ ኦፍ ጋዝ የሚባል አለ። እሱን አንደርስታንድ ማድረግ። ከዛ ከጋዝ ጋር ተያይዞ ቲዎሪዎች አሉ። ለምሳሌ ይሄ የምታዩት ፌዝ 11ኛ ክፍል ላይ አለ። ኬሚካል ኢኩሊብሪየም ፌዝ ይባላል። ሶሊድ፣ ሊኩዊድ እና ጋዝ ምን እንደሚመስሉ የሚያስቀምጥ ፌዝ ነው። ሂቲንግ ከርቭ ይባላል። ከርቡን ተረዱት። 11ኛ ክፍል ላይ ማለላቸው 11ኛ ክፍል ላይ ማለ 9ኛ ክፍል ኦልድ ካሪኩለም መጽሐፍ ላይ ተቀምጦ ታገኙታላችሁ እና ሊመጣ ይችላል ይሄን ጥያቄ። ከዛ የጋዝ ህጎች አሉ እና ቦይልስ ሎ ምን ይላል፣ ቻርለስ ሎ ምን ይላል፣ ኮምባይንድ ጋዝ ሎ ምን ይላል፣ አቮጋድሮ ምን ይላል የሚለው ሀሳቡን ፕሊስ ተረዱ። ፎርሙላዎቻቸውን ያዙ። 9ኛ ክፍል ይሄ ነው። 10ኛ ክፍል ቅድም የነገርኳችሁ ነው። ሃይድሮካርበን ኮንቴኒንግ ኦርጋኒክ ኮምፓውንድ የሚባሉትን እናልኬን እናልካይን እና አሮማቲክ ሃይድሮካርበን የሚባሉትን ኮንሴፕታቸውን መረዳት። ከዛ ደግሞ ኦክሲጅን ኮንቴኒንግ እናልዲሄድ እነ ኬቶን እና እናልኮልን መረዳት። ከምን አንጻር የምትረዷቸው? ኮንሴፕታቸው ምንድን ነው? ኖሜንክሌቸራቸው፣ ስማቸው እንዴት ነው የምንሰይመው? ኖሜንክሌቸር እንዴት ነው ፕሪፐር የሚደረጉ? ከምን ይዘጋጃሉ? ፕሪፐር ወይም ከምን እናገኛቸዋለን ነው። ከዛ ፕሮፐርቲያቸውን በሁለት ከፍላቸው፣ ኬሚካል ፕሮፐርቲ እና ፊዚካል ፕሮፐርቲ። እነሱን በደንብ መረዳት መቻል ይጠበቅብናል። ዩኒቱ ቅድም የነገርኳቸው ነው። አሲድ ቤዝ ኦክሳይድ ሳልት የሚሉ ሀሳቦች አሉ እና ቤዝ የሆነው ኮንሴፕት ነው የሚገኘው። ዩኒት 3 ላይ በተመሳሳይ ቤዝ የሆነው ይሄ ስለ ኤሌክትሮ ኬሚስትሪ ግን ቤዝ የሆነው ነው እዚህ ጋር ያለው። ኤሌክትሮ ኬሚስትሪ ምንድን ነው? ኦክሲዴሽን እና ሪዳክሽን የሚለው ምንድን ነው? ሴሎች ጋልቫኒክ ሴል እና ኤሌክትሮላይቲክ ሴል ምንድን ናቸው ብሎ ይህ ዋና የሆነው ሀሳብ ኮንሴፕት የመጀመሪያው ኮንሴፕት ላይ የምታገኙበት ጥያቄዎች ናቸው። ይህን ከያዛችሁ በኋላ ደግሞ ከፍ ያለው ሌብል ትሄዳላችሁ ማለት ነው። 10ኛ ክፍል ቅድም የነገርኳችሁ ነው። ሜታል እንደነን ሜታል እነ አልሙኒየም እነ አይረን እነ ኮፐር የተካተቱበት ነው። እነ ሜታል ላይም እነ ናይትሮጅን እነ ፎስፎረስ እነ ሰልፈር ተካተዋል። ከዛ ደግሞ በኬሚስትሪ ኢንዱስትሪ የሚመረቱ እንዴት ነው የምናመርተው? ቆዳ እንዴት ነው የምናመርተው? አሞኒያ እንዴት ነው የሚመረተው? ኸርቢሳይዶች እንዴት ይመረታሉ? ብዙ የሲሚንቶ ፋብሪካ ስራ እንዴት ነው የሚሰራ? የቆዳ ፋብሪካ ወዘተ የመሳሰሉት እንዴት ስራ እንደሚሰሩ ማወቅ ስቴፑን ሁሉ መያዝ መቻል ይጠበቅብናል። እና ስሞች አሉ። ብዙ ጊዜ ስቴፕ 1 ላይ ቆዳው እንደዚህ ይደረጋል ይልና ይሄ ፕሮሰስ እንደዚህ ይባላል። ስቴፕ 2 ላይ እንደዚህ ይደረጋል፣ ይሄ ፕሮሰስ እንደዚህ ይባላል የሚባሉ ሀሳቦችን ያዙ። በዚህ መልኩ ተዘጋጁ። እስኪ ከዚህ ቦታ ውስጥ እናንተ የትኛው ቦታ ላይ ክፍተት አገኛችሁ? ራሳችሁን ለኩ። የትኛው ጥያቄ ላይ ይጠቅማል ብላችሁ ታስባላችሁ? በዚያው አጋጣሚ የቴሌግራም ቻናላችን መቀላቀል አትርሱ። ቴንክ ዩ
በቀጣይ ደግሞ ከዚህ ውስጥ ኮመን የሚባሉ ጥያቄዎችን ሰሌክት አድርገን አዘጋጅተን እንለቅላቸዋለን በቴሌግራም በኩል በፒዲኤፍ መልኩ ማለት ነው።